ተንሳፈው ሲወጡ እዛ አግኝቷቸው ነው አስክሬኑን እያወጡ እየፈተሹ ኪሳቸው ላይ ያለውን መታወቂያም ሆነ ጉርድ ፎቶ እንዲሁም ስልክ ቁጥር ሲያወጡ የነበሩት ማለት ነው። በነገራችን ላይ ቪዲዮም አለ ፎቶም አለ። ይሄ ሁሉም አስክሬን ሁሉ ፎቶም ተልኮልኛል ማለት ነው። መረጃው እንዴት ተገኘ የሚለው ደግሞ እንዳልኳችሁ ይሄን ያክል ሁሉ ቀን እንግዲህ አስሩት እንግዲህ ቤተሰብ መርዶ የተነገራቸው ምናልባት መቼ ሊሆን ይችላል? ቤተሰብ መርዶ የተነገራቸው 10 ቀን ይሆናል አይደል? 10 ቀን ሙሉ አስክሬናቸው ባህር ላይ ቆየ ማለት ነው። ለዛ ነበር ሰውነታቸው ሁሉ ተላልጦ ምንም ነገር አይታይም። የሚገርማችሁ ግማሾቹ በቃ ይሄ የእግራቸው አጥንት ምናምን ብቻ ነው የሚታየው፣ ሌላ ምንም የሚታይ ነገር የለም። ምክንያቱም የቀይ ባህር ውሃ ጨው ነው አይደለም። ለቀናት የቆየ አስክሬን የሰው ሰውነት ይቅርና ለደቂቃዎች እንኳን ራሱ እንደዚህ የሆነ በማዕበል ምክንያት ፊት ላይ ካረፈ ውሃው በጣም ያቃጥላል ውሃው፣ እኔ ስለማውቀው ማለት ነው። ስለዚህ ትክክለኛ የተረጋገጠው 100% የተረጋገጠው መረጃ ማጣራት የሚችሉት አሁን ከደረሰን ትክክለኛው ፎቶ መታወቂያና ጉርድ ፎቶ ብቻ ነው። ከዚህ ውጭ ከደላሎች ያገኛችሁት እስከዛሬ ያገኛችሁት መረጃም ሆነ ምንም ውሸት ነበር። ነገር ግን መሞታቸውን እንኳን በስነ ስርዓት እንደዚህ ታውቆ እርግጠኛ ሆኖ አዎ ልጄ ሞቷል ብሎ እርፍ ብሎ ቁርጥን አውቆ እርፍ ማለት ራሱ እርምን ማውጣት ራሱ ትልቅ ነገር ነው። እኔ ደግሞ ከመጀመሪያ ቀን ጀምሮ እስከዚህ ቀን ድረስ ስሯራት የነበርኩት እንደዚህ አይነት ትክክለኛ መረጃ ለማግኘት ነበር። ተረዳችሁኝ አይደለ? ይሄኔ ምናልባት በዚህ ልክ ይሄንን መረጃ ለማግኘት ባንጓዝበት ኖሮ ወላጆች ግማሾቻችሁ አሉ ትላላችሁ፣ ግማሾቻችሁ ደግሞ በህይወት ሊኖሩ ይችላሉ፣ ግማሾቻችሁ ደግሞ ሞተዋል ብላችሁ ሁለት ልብ ሆናችሁ ዘላለም የደም እንባ እያለቀሳችሁ ነበር የምትኖሩት። አሁን ግን ቢያንስ ቁርጥን አውቀው እንኳን እርም ማውጣት በራሱ በጣም ትልቅ ነገር ነው። ኤኒዌይስ አሁን አላቅም በጣም ማለት እንዴት አድርጌ መናገር እንዳለብኝ ምናምን። በነገራችን ላይ ይሄ ቁርጥ ነገር ስለሆነ መቻል አለባችሁ። የቤተሰቦቻችሁ የሆነ ፍንጭ ሊሰጥ የሚችል ፎቶ ምናምን ልታዩ ትችላላችሁ። ጉርድ ፎቶዎቹ ላይ በተለይ አንዲት ልጅ አለች። በኢየሱስ እኔ በጣም የእሷን ፎቶ እንዳየው በቃ ቅስሜ ስብር ያሉት ገና ወጣት ልጅ ናት። በጣም ነው የምታሳዝነው። ፎቶዋ አይደለም ፎቶዋ እዚህ ላይ ላሳያችሁ ወይስ አላሳያችሁ አላውቅም። ምክንያቱ ድንገት ቤት ቢያየው የሆነ ልቡ ስብር የሚል ይመስላል። እንኳን አይደለም እኔ የማላውቃት ሰውዬ እንኳን እንደዚህ አይቼ ፎቶዋን ወዲያው እንዳየው ልቤ ስብር እንደሲል የእሷ ቤተሰብ የሆነ ሰው ደግሞ ግን ዝሮ ቁርጥ ነው። ምንም ማድረግ አይቻልም። አንድ የቁርጣችሁ ማወቅ መልካም ነገር ነው ብዬ አምናለሁ። እኔ በቴሌግራም ቢሆን ይለቀቃል፣ በዚህም ቢሆን ይለቀቃል። ምናልባት የዚች ልጅ ፎቶ አላውቅም ከራሷ አስክሬን የተገኘ ነው ወይስ ደግሞ ወይም የዚች የወንድሟ ሊሆን ይችላል ወይም ደግሞ ቤተሰብ የቅርብ አላውቅም። ብቻ ከእንዴት አይነት አስክሬን እንደተገኘ ከራሷ ከልጅቷ ኪስ ተገኝቶ ይሁን ከወንድ ኪስ ተገኝቶ ይሁን አላውቅም። ነገር ግን ፎቶዋን ላሳያችሁ ከማሳየቴ በፊት ግን ጋይስ ላሳያችሁ ወይስ እኔ ምን ላድርገው? ዝም ብዬ በቴሌግራም ልልቀቀው? እኔ ግራ ገባኝ ታውቃላችሁ። ይኸውልህ ከተማ ላይ ባህር ዳርቻው ላይ ተንሳፈው ሲወጡ እዛ አግኝተዋቸው። ሰላም ውድ የተከበራችሁ የመቅደስ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ሆይ በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ናችሁ ወይ? ያው የዛሬው ቀን በጣም ይከፋል፣ በጣም ማለት ነው። እግዚአብሔርን በጣም ብቻ አላቅም። ይብላኝ ወላድ እኔ እንጃ አላቅም። ሀገራችን ወዴት እንደምትሄድ መድኃኒዓለም ብቻ ይወቅ። አገር ቤት መቀመጫ የለ፣ እዚህ መቀመጫ የለ። የት ሄደን እንኖር? ብንጮህም ቢጮህም የሚሰማ የለም። እየባሰ ነው እንጂ እየተስተካከለ አይሄድም። እና ማለት ነው
ከቻላችሁ የሆነ ነገር ሲፈጠር እንትን ሊንክ አትጠይቁ ማለት ነው። እውነት ይሄን ነው፣ መታመም ነው እንጂ ሌላ ምንም ጥቅም የለውም። በቃ ካላየሁትኝ ሊንክ ላኩልን፣ ስሙን ንገሩን፣ ቴሌግራም ሊንክ ምናምን እያላችሁ እባካችሁ፣ እውነቴን ነው፣ ከኔ ያያችሁ ተማሩ ማለት ነው። እኔ አሁን ይኸው አይደለም ቀርቶ እኔ እንጃ ብቻ አላውቅም፣ ምን ብዬ እንደምገልጸው አላውቅም። መኖር መፈጠር ራሱ ያስጠላል። ሰው ለካ እንደዚህ ነን ስንፈርስ በቃ እንደዚህ ነን። እኔ በህይወቴ ሰው ሲሞት አይቼ አላውቅም። እና ግን ቴሌግራም እንደዚህ በቃ እንደዚህ ነው ምናምን ሲሉ ሰማሁና ሊንክ ታየኩኝ። ሊንኩን ነክቼ ሲሄድ በቃ ሰው ሁኜ መፈጠሬ ብቻ ነው ያስጠላኝ ማለት ነው። እግዚአብሔር እስከ ዛሬ አልቅሻለሁ። ብዙ ነገር አለ። ሴቶች ተደፍረዋል፣ ህጻናቶች ሙተዋል። አልቅሻለሁ። በቃ የሆነ ነገር ሁኛለሁ። በቃ ግን የዛሬው ደግሞ ይብሳል፣ ማርያምን ይብሳል በጣም ማለት ነው። እና ግን እኛ እዚህ ብንረበሽም ብናለቅስም እራሳችንን ከማሳመም ውጭ ምንም የምናመጣው ጥቅም የለም። ምክንያቱም መንግስት የለንም የሚሰማን ማለት ነው። የትም ቦታ ይሁን አሁን ሳውዲ አረቢያ የሚሆን ዱባይ የሚሆን የምንሰቃየው እኛ ኢትዮጵያዊ ነን። በቃ ምክንያቱም መንግስታችንን በቃ የት ወጡ የት ገቡ ብሎ አይቆጣጠረንም ስለማይሰማን። ስለዚህ በቻላችሁት መጠን ደግሞ ራሳችሁን ጠብቁ፣ ቤተሰቦቻችሁን ጠብቁ፣ ወንድሞቻችሁን ጠብቁ። እርግጥ እነሱ ሲመጡ ወደዚህ ሲመጡ አይናገሩም፣ ሂደናል ልንመጣ ነው እንኳን አይሉም። ግን መንገድ ከገቡ በኋላ ግን ብር ላኩ እዚህ ደርሷል ነው የሚባሉት፣ የምንሰማው ማለት ነው ከራሱ ጀምሮ። እና እባካችሁ ጎረቤትም ይሁን ምንም ይሁን እባካችሁ በምትችሉት አቅም እና ማስቆም አለብን ሁላችንም ተባብረን። አሁን እነዚህ ሰዎች በቃ በወጡ በሳምንታቸው ሳይሞላ ሙተዋል፣ ድምጻቸው ጠፍተዋል። ግን በ10 ቀናቸው ደግሞ ይኸው ባህር ተፍቷቸዋል። ስለዚህ አገራቸው ሆኖ በራብ ቢሞቱ ይሻላል፣ በጦርነት እዛው ቢሞቱ ይሻላል። ምክንያቱም እዛው በስነ ስርዓት እንኳን ይቀበራሉ። ማርያምን ብቻ አላውቅም። እና እግዚአብሔር አምላክ ደግሞ ከክፉ ነገር ይጠብቃል፣ እነሱንም ደግሞ በአጸደ ገነት ያኖርልን። ብቻ ምን ብዬ እንደምገልጸው አላውቅም። እና በጣም ነው የሚከፋው፣ እግዚአብሔርን በጣም ማለት ነው። ያው ለማን ይጮሃል? የእውነቴን ነው፣ ለማን ይጮሃል? እንደዚህ እንኳን እየተፈጠረ እንኳን በቃ ህዝቡ አለቀ፣ ህዝብ የለም። ወዴት እየሄድን ነው? ግን መጨረሻችንስ ምን ይሆን? ብቻ ከባድ ነው፣ እግዚአብሔርን በጣም ከባድ ነው። እና እኔ የምላችሁ ማለት ነው እንትን ማለት ሊንክ አትጠይቁ፣ እንደኔ እንዳትታመሙ። እግዚአብሔርን ትታመማላችሁ ሊንክ ጠይቃችሁ። አሁንም የወደፊትም እኮ የባሰ ይመጣ፣ ደህና ነገር አይመጣም። የባሰ ስለሚመጣ በቃ ራሳችሁን ጠብቁ፣ ሊንክ ምናምን አትጠይቁ። ምክንያቱም እናንተ እኛ እዚህ እንጀራ ፈላጊ ነን። በቃ ለዕለቱ ኮንትራት ኑሮ ነው እርግጥ የምንኖረው፣ ግን ካየነው መታመም ነው እንጂ ሌላ ጥቅም አናገኝም። እና እባካችሁ ራሳችሁን ጠብቁ። እንግዲህ ሀገራችንን ሰላም ያደርግልን። ብቻ አላውቅም እግዚአብሔርን ብቻ። አሁን ራሴ በጣም ሊፈነዳ ነው በጣም